Hello friends, how are you doing? እንደተለመደው ከአማርኛ ወደ እንግሊዘኛ it's a new approach to teaching. ምክንያቱም በራሱ በቋንቋው በራሱ በተወለደበት ቋንቋ ስሜቱን አውርደህ ስታስተምረው ይገባዋል ማለት ነው። ከአማርኛ ወደ ምንድን ወደ እንግሊዘኛ በአማርኛ የምትሉት ነገር በእንግሊዘኛ ዘው ሳታካብዱ ተማሩ። በደንብ አድርገን ነው የምንሄደው ማለት ነው እዚህ ጋር ማለት ነው። ኦኬ የመጀመሪያው ምሳ በላው በላው ሲሳይ ምሳ በላው ስትሉ ምን ትላለህ? ብሩክ አድባሩ ምሳ በላው I have eaten my lunch. እሺ ምንድን I ate lunch ምሳ በላው በልቻለሁ አንተስ ምን አልክ? I have eaten my lunch. I have Eaten my lunch. eaten lunch ምሳ በላው ሌላስ እሺ I ate lunch I have eaten lunch አሁን ሁለቱም ምሳ በላሁ ነው የተገባ ነው አይደል? ሁለቱም ምሳ በልቻለሁ ነው say I ate lunch በልሲ I ate lunch. ምሳ በልቻለሁ አይደል? እሺ I have eaten lunch ምሳ በልቻለሁ አሁንም what's the difference in between I ate lunch ስትል it doesn't have any connection with the present time ካሁኑ ጋር አይገናኝም በልቻለሁ ነው already past ነው ካሁኑ ጋር ምን የለውም ግንኙነት የለው I have eaten lunch ማለት ግን ምሳ በልቻለሁ still I am full ማለት ነው ይሄ ምን ማለት ነው I ate lunch ምሳ በልቻለሁ still I'm full ምሳን ጨርሰህ በልተሃል ሁለቱም የሚያመሳስላቸው ድርጊቱ አልቋል የመብላት ድርጊቱ አልቋል እየተገባ ነው አይደል አልቋል የሚያመሳስላቸው I ate lunch እስቲ በልሲ I ate lunch በልተህ ጨርሰሃል ካሁኑ ጋር ምንም ግንኙነት የለውም ምሳ በልቻለሁ ነው I have eaten lunch በአማርኛው ስታመጡት ይሄ ምሳ በልቻለሁ ነው ግን የበላው ሬሰንትሊ ስለሆነ አሁን በቅርቡ ስለሆነ እስካሁን ሆዴ እንደሞላ ነው እየተግባባን ነው is it clear okay በጣም ጥሩ all right በደንብ አድርጋችሁ ተከታተሉኝ ማለት ነው በደንብ ተከታተሉ ይሄ አሁን ገብታችኋል ኦኬ እሺ ውሃ ጠጥቻለሁ በልሲ ጠጥቻለሁ ውሃ ጠጥቻለሁ በልሲ ሲሳይ ውሃ ጠጥቻለሁ I have drank water. I have drunk water. I have Drank water. እቺን እንደዚህ ላድርጋት drank water ይሄ ነው ወይስ አይደለም ወይስ I drank water I drank water I ሌላ ምን አለ I have drunk water አሁን እዚህ ጋር ምንድነው ነው አሁን እዚህ ጋር በደንብ አድርጋችሁ ተከታተሉኝ I have drunk water I have drank እቺ I drank water I have drank water አሁን እዚህ ጋር ኤ ነው አይደለም ካፊት ለፊት ማን ነው መጣታ verb 3 ነው አይደል ይሄ verb 2 ስለሆነ ይሄ ስለማይባል አይሆንም ማለት ነው እዚህ ጋር I drank water ስትሉ ምን ማለት ነው በአማርኛው ውሃ ጠጥቻለሁ I have drunk water ምንድነው I have drunk water ውሃ ጠጥቻለሁ ያው በአማርኛ ሲፈታ ሁለቱ አንድ ነው ነገር ግን ኮንሴፕቱ ውስጥ ጠለቅ ስትሉ ግን I drank water ውሃ ጠጥቻለሁ መቼ ፓስት ነው ያለፈ ነው ካሁኑ ጋር ምንም ግንኙነት የለውም I have drunk water ማለት ግን ውሃ ጠጥቻለሁ መቼ በቅርቡ ስለዚህ አሁን ተጨማሪ ውሃ አልጠጣም I'm not thirsty ማለት ነው ይሄ ማለት ነው I drank water very recently still I don't want any water to drink እየተግባባ ነው አልጠማችሁ ማለት ነው በቅርቡ ነው የጠጣችሁት ማለት ነው እዚህ ጋር እንጂ በአማርኛ ከወሰዳችሁት I drank water ውሃ ጠጥቻለሁ I have drunk water ውሃ ጠጥቻለሁ it's okay the difference is ይሄ ካሁኑ ጋር ግንኙነት አለው ከምኑ ጋር ግንኙነት አለው ድርጊቱን አድርጋችሁታል ውጤቱ ግን ከማን ጋር ግንኙነት አለው ካሁኑ ጋር አለው ማለት ነው is it clear ተግባብተናል አሁን all right interesting ስለዚህ I have drunk water የሆነ ሰው ለምሳሌ ውሃ ጠጣ ቢልህ no thank you I have drunk water አሁን ነው የጠጣው ያ ማለት I'm not thirsty I'm still okay with that የተግባባ ነው all right ስለዚህ ውሃ ጠጥቻለሁ የሚለው
የትኛው አለ? በዚህም ያስኬዳል በዚህም ያስኬዳል። ልዩነቱ ግን ገብቷችኋል ማለት ነው። የስ ነው። ኦልራይት በጣም ጥሩ። እዚህ አሁን ያልገባህ ነገር አለ? ያልገባችሁ ነገር አለ? እዚህ ጋር ያልገባችሁ ነገር አለ ወይ? በጣም ጥሩ። ዳሰት ስለዚህ ይሄ አለ ማለት ነው። ይሄ once we see these things አሁን ደግሞ እናንተ እንድትሉልኝ የምፈልገው ይሄ ምሳ በልቻለሁ እንትን ብያለሁ እንደዚህ ከዚህ ጊዜ ጀምሮ ስትል ለምሳሌ አዲስ አበባ ሶስተኛ ንድና አዲስ አበባ ከ2005 ጀምሮ እየኖርኩ ነው አዲስ አበባ ከ2005 ጀምሮ ነው መኖር የጀመርኩት ወይም እየኖርኩ ነው ስትል ምን እንደምትለው ይችን ይነግረኛል። እሺ ልጻፍላችሁና እናንተ መልሱልኝ እስቲ። እኔ ልጻፍ አይሻልም? ለምሳሌ I lived in Addis Ababa. I lived in Addis Ababa. Okay? In 2005 አልኩኝ። Okay. ሁለት I was living in Addis Ababa. I was living in Addis Ababa. In 2005 አልኩኝ። 3 I have what? Lived in Addis Ababa. Since 2005 አልኩኝ። ልብ አድርጉ። አሁን ምንድነው የሚለው? አዲስ አበባ ይኸው ለምሳሌ ከዚህ ጊዜ ጀምሮ እስካሁን እንደዚህ ከዚህ ጊዜ ጀምሮ እንላለን አይደል እንዴ? ስለዚህ ከ2005 ጀምሮ ነው አዲስ አበባ መኖር የጀመርኩት ስል ወይም ከ2005 ጀምሮ እስካሁን አዲስ አበባ እየኖርኩ ነው ስል ምንድነው ማለት ያለብኝ ነው? I lived in አዲስ አበባ። ይሄ የመጀመሪያው አዲስ አበባ በ2005 የት ነበር የኖርኩት ነው። አዲስ አበባ ኖሬያለሁ። አሁን የለሁም አዲስ አበባ ላይ። ይሄ ግን የሚለው ምንድነው? አዲስ አበባ ከ2005 ጀምሮ እስካሁን እየኖርኩ ነው የሚለው። yes or no? Okay, ስለዚህ አይሆንም ማለት ነው። already it's simple past. It doesn't have any connection with the present time. ሁለት I was living in አዲስ አበባ in 2005. በ2005 አዲስ አበባ እየኖርኩ ነበር ያኔ። it was like አክሽኑ ምን ነበር ማለት ነው? ongoing ነበር በዚያ ሰዓት። አሁን ግን የለም ማለት ነው። 3 I have lived in አዲስ አበባ since 2005. ከ2005 since ማለት ከሆነ ነገር ጀምሮ ማለት ነው። ማለት ነው since yesterday በሉ እስኪ። ከትናንት ጀምሮ የተገባ ነው። since yesterday say again since yesterday since last month ካለፈው ወር ጀምሮ since ስትሉ ከዚህ ጀምሮ ማለት ነው። ስታርቲንግ የሆነ ነገር የጀመረችባት ማለት ነው። ስለዚህ I have lived in አዲስ አበባ since 2005 ከዚህ ጊዜ ጀምሮ ብላችሁ ስትናገሩ በእንግሊዝኛ I have ትሉና ከዛ ምን ታረጋላችሁ? verb 3 ታረጉና እዛ የሆነ ነገር አጋችሁ since ብላችሁ መናገር ነው። since ማለት ከሆነ ጊዜ ጀምሮ ማለት ነው። እየተጋባ ነው። በጣም ጥሩ። ስለዚህ ይሄ ነው ማለት I have lived in አዲስ አበባ since 2005 እየተጋባ ነው። is it clear? Yes. አሁን አንተ አዲስ አበባ ከኖርክ ስንት ዓመት ነው? አንድ ዓመት። ከአንድ ዓመት ጀምሮ ካለፈው ዓመት ጀምሮ አዲስ አበባ እየኖርኩ ነው በለኝ እስኪ። I have lived in አዲስ አበባ since last year. Say I have lived in አዲስ አበባ say I have lived in አዲስ አበባ since last year. since last year. አሁን አንድ አሜሪካ ነገር ያለ ሰው 10 ዓመት ቢቀመጥ ምን ነው ማለት ያለበት? I have lived in America since ብሎ ዓመተ ምህረቱን ይናገራል። ይተጋው ወይም before 10 years. Okay. I have lived in አዲስ አበባ since 2010. Since 2015 ይላል ማለት ነው። Is it clear? Yes. All right, interesting. That's so good. All right. አሁን ደግሞ አራተኛ በደንብ አድርጋችሁ ተከታተሉኝ። አራተኛ አሁን ወይም በቅርቡ በላሁ ምሳ እንብላ። አሁን በቅርቡ በላሁ በለኝ እስኪ። አሁን በቅርቡ ለምሳሌ አሁን በቅርቡ በለው ስትሉ ምን ትላላችሁ? ለምሳሌ እንዲህ ትላለህ I ate
አሁን በቅርቡ በላው። አሁን ስለ ምሳ አይደል የምናወራው? ስለ ምሳ እናወራ። I ate lunch ልበል ወይስ I was eating lunch ልበል? I was eating lunch ልበል? እንደዚህ ልበል? I was eating lunch ልበል ወይስ I have just eaten lunch ልበል ወይስ ምን ልበል ነው? just በሉ እስኪ just ማለት a moment before ማለት ትንሽ ቀደም ብሎ እዛ ነገር ማለት እየተጋባ ነው። አሁን በቅርቡ ስትሉ very recently ማለት ነው። ማለት ነው just ማለት very recently አሁን በቅርቡ ስትሉ እቺን just I have just በል እስኪ I have just eaten say I have just eaten አሁን በለው አሁን ለምሳሌ በአማርኛ ና እንብላ አሁን በለው አሁን እኮ ማንሳቴ ነው እቃው ማንሳቴ የሆነ ነገር እንላለን አሁን በቅርቡ የሆነ ነገር ካወልኩ አሁን እኮ አሁን ስንል ምን ማለት ነው I have just ብለን verb 3 እንጠቀማለን። እሺ ለምሳሌ ደረስክ እንዴ አልኩ አንተ ለምሳሌ ወደ ሆነ ቦታ ሄደ ደረስክ እንዴ አሁን ደረስኩ ስትል I have just arrived በሉ እስኪ I have just arrived say with me I have just arrived አሁን ደረስኩ ምናምን I have just arrived እየተገባ ነው all right አገኛት እንዴ እናትን አሁን አገኘኋት አሁን I have just met my mother say with me I have just met my mother say with me all right እየተገባ ነው አይደል ከፈልክ እንዴ አንተ የበክረ ከፈልክ አሁን ከፈልኩ አሁን I have just paid አይደለም the house rent እየተገባ ነው I have just paid the house rent አሁን የበክረ አሁን ስትሉ በዚያሽ ቅጽበት ትንሽ ካሁኑ ከማወራው ትንሽ ደቂቃ ትንሽ ቀደም ብላችሁ አረ I have just ብላችሁ እናገራችሁ say I have just ብለሽ say it again በጣም ጥሩ I have just all right okay ደወልክለት እሱ አሁን ደወልኩለት I have just called him say I have just called him say it again አንተ ገንዘብ ላክልኝ አሁን ላኩልህ I have just sent you money say I have just sent you money እየተግባባን ነው የጀስት እንትኗ ስሜቷ ገብታችኋለች በነገራችን ላይ በራሳችሁ ቋንቋ በአማርኛው ተማሩበት ስሜቱ በደንብ የማይገባ ከሆነ መሬት ላይ ወርዶ ዝም ብለህ ሲደመር ሀ ፕላስ ስትል ነው የምትቀርበው ማለት ነው አንደርስታንድ አድርገኛል you have to understand the sense you have to understand like the practical usage of English በራስ ቋንቋ መሬት ላይ ስትወርደው አይደለም እንዴ ያ ሴንሱ ስለማይገባ ነው ስለዚህ I have just ብልሲ I have just eaten lunch say I have just eaten lunch ገብታችኋል just ለምን እንደምትጠቀሙበት በጣም ጥሩ እየተጋባ ነው all right interesting እንደገና ደግሞ ምን ታላችሁ ምን ትሉኛላችሁ ደግሞ ቤት ገዛ እንዴ ገዛው እኮ ስትሉ አንድ ነገር ገዛው እኮ መሆን ያለበት ነገር አለ አይደለ ለምሳሌ እኔን ኤክስፔክት ያረከኝ አንተ ትናንትና ይገዛል ብለህ ነው ትናንትና የተገባን እኔ ግን ከትናንት ወዲያ ነው የገዛሁት ወይ የሆነ ነገር የገዛሁት እኔ ደወልክልኝና ቤቱን መቼ ለመግዛት አሰብክ አልከኝ እንዴ ገዛው እኮ ቀድሜ ነው ኤክስፔክትድ ከተደረገው ታይም ከሚጠበቅብኝ ትንሽ ቀደም ብዬ አንድ ድርጊት ካደረኩትኝ ማን ተጠቀማለሁ ማለት I have just ምናምን አይደለም ብለው ምን ላለው I have bought እሱ ገዝቻለሁ ነው አሁን በቅርቡ ግን ከሰው እኮ ምናምን ነገር ያ ማለት ቀደም ብለህ ከሚጠበቅብህ አንዳንድ ሰው ለምሳሌ ያው እንደዚህ አደረክ እንዴ ያደረኩ እኮ ይላል ቀድሞ አድርጎታል ያን ነገር አንተ ከምትጠብቀው ቀድሞ ያ ሰው ማለት ምን ልበልሽ ለምሳሌ እሱ እየተጓዘ ነው ለምሳሌ እየተጓዘ ነው ሄሎ አልኩትና ድባሩ ደወልኩና ደረስክ እንዴ አለ እንዴ ደረስኩ እኮ እየተጋባ ነው ቀድሞ ከምንጠብቀው ሰዓት ቀድሞ ደርሷል ያለ ነገር ማለት ነው ስለዚህ ምንድነው ማለት ያለበት ጎበዝ ብሩክ አንተ ጀግና ነው I have already arrived እንዴ ደረስኩ እኮ say I have already arrived በርሲ ገዛው እኮ I have already bought በርሲ all right I have already bought እኔ ደግሞ አላክልኝም ብዬ ለምሳሌ ሳንቲም ልትልክልኝ ነው አይደል አልኩ አንተ ኤክስፔክት ያደረከው ገና ሊልክልህ ነው ልትልክልኝ ነው አይደል እንዴ ላኩልህ እኮ I have already sent you በልሲ I have already sent you ላኩልህ እኮ ባት ቀድመሻል ማለት ነው እየተጋባ ነው አሁን ግን ትንሽ ስሜቱ ገብቷችኋል
ገብቷችኋል? I have already sent you በልሲ I have already sent you ምን አደረኩ ላኩልህ እኮ እየተግባባን ነው ግን ስለዚህ የጀስትና የማን የጀስትና የኦልሬዲ ያጠቃቀም አሁን እየገባችሁ ነው ተግባብተናል እሺ ለምሳሌ አንተ ማለት ነው አንተ አለ ምሳሌ እንብላ እንጂ ምናምን አልኩ አሁን አድባሩ እንበላለን ስለተዋል ምሳሌ እንብላ እንጂ በላሁ እኮ በለኝ I have already eaten lunch በልሲ I have already eaten lunch ኤክስፔክት ያደረኩትን የጠበቅኩት አብረን እንደምበላ አንተ ግን ቀድመ በልተሃል አይደል እንዴ በላሁ እኮ ስትል በላሁ እኮ I have already በልሲ eaten lunch በልሲ I have already eaten lunch በላሁ እኮ is it clear ተግባብተናል አሁን እዚህ ጋር ገባችሁ ነገር አለ እያንዳንዱ ኮንሰፕቱ በትኛ ለማስረዳችሁ በደንብ አድርጋችሁ ተከታተሉኝ stay with me all right አሁን ደግሞ ምሳ እየተጋባ ነው አይደለ ልብ አድርግ ምሳ እስካሁን ወይም እስካሁን የምትለዋን አስቀድሟት እንዴ ምሳ እስካሁን አልበላሁም ምሳ እስካሁን አልበላሁም በለኝ እስካሁን ምሳ አልበላሁም በለኝ እስቲ አንድ ነገር ተጠቅመህ ማለት ነው የሆነች ነገር አለች የምትጠቀማት እቺ ነገር ተጠቅማችሁ ንገሩኝ ምሳ እስካሁን አልበላሁም እስካሁን ድረስ እስከዚህ ድረስ ምሳ አልበላሁም በለኝ እስቲ I haven't eaten lunch yet ምሳ እስካሁን ምን አላልኩም ነው አልበላሁም ነው ምሳ አልበላሁም እስካሁን ነው እየተግባባ ነው I haven't eaten lunch yet እስካሁን ቤት አልገዛውም በለኝ እስቲ ቀጥል I haven't bought a car a house yet እስካሁን ምን አልገዛውም ነው ምን አልገዛው ቤት አልገዛሁም ነው እየተግባባ ነው አይደል is it clear ተግባብተናል አሁን ብሩክ እስካሁን ያላደረጋችሁትን ነገር እንደዚህ ያላደረኩም አርጋችሁ ማታውቁትን አላልኩም እኔ እስካሁን እንደዚህ ያላደረኩም እስከዚህ ብራም ለምሳሌ የሆነ ሰው ምሳ በላ አይደል አረ እስካሁን አልበላውም ስትል ምን ትላለህ ማለት ነው I haven't eaten lunch yet ትላለህ is it clear ተግባብተናል አሁን እስካሁን አልደወልኩለትም በለኝ እስቲ I haven't called him yet ጎበዞች I haven't called him yet እስካሁን አልደወልኩለትም ለምሳሌ እንድትደውልለት ለሆነ ሰው አዝዤህ ደወልክለት እንዴ ብለህ አረ እስካሁን አልደወልኩለትም ስትል I haven't called him yet ሰረገ I haven't called him yet ነገር ግን ቅድም ባስተማርኩ ደወልክለት ብለህ አሁን በቅርቡ ደወልኩለት በለኝ I have just called him say I have just called him ደወልኩለትና ትደውልለታለህ አይደል በኋላ እንዴ ደወልኩለት እኮ በለኝ I have already called him say it again አሁን ኮንሰፕቱ ገብቷችኋል አሁን የሶስቱ ኮንሰፕት የሶ ነው ገብቷል ብሩ የገባት መስል ያስመሰልክ ነው ግን የገባት መስል ግን እርግጠኛ ገብቷል ግን አድባሩ የሆነ ቦታ ነው ያለው all right okay interesting ስለዚህ I haven't eaten lunch yet እስካሁን የሆነ ነገር አላደረኩም ስትል okay እሷ እስካሁን የሆነ ነገር አላደረገችም ስትል she has ትላለህ እዛ ትቀጥላለህ እሱ የሆነ ነገር እስካሁን አላደረገም he has ብለህ he hasn't eaten lunch yet አይደል እንዴ እዚህም eaten lunch yet ግልጽ ነው ኦኬ ስለዚህ ይሄኛው ከላይ ያለው የዚህኛው ትርጉም ብቻ ነው እሷ እስካሁን ምሳ አልበላችም ስትል ምን ታለ she hasn't eaten lunch yet he hasn't eaten lunch yet እስካሁን ምሳ አልበላም እሱ አልካረል እንዴ ኦኬ ቅድም ግን already በሚለው ግን አሁን በላች እኮ ስትል አሁን በቅርቡ በላች ስትል she has just eaten lunch እየተገባ ነው ኦኬ እሱ አሁን በቅርቡ በላች he has just eaten lunch አይደል ኦኬ እሷ እንደ ነው ምሳ ከኔ ጋር ትበላለች አይደል እንደ በላች እኮ ቀደም ብላ ኮን ኤክስፔክት she has already eaten lunch ባለው ኮንሴፕቱ ገባ ዮ ኦኬ very good ተግባብተናል አሁን ደግሞ ምን ታረጋላችሁ መሰላችሁ በደንብ አድርጋችሁ ተከታተሉኝ በፍጹም ጥሬ ስጋ በልቼ አላቅም
በህይወታችሁ አርጋችሁት የማታውቁት ነገር በፍጹም እንደዚህ አድርጌ አላቅም ስትሉ እንዴት ምንድን ነው የምትለው? ንገረኝ እስቲ። I have never eaten raw meat. እሺ እንደዚህ ልበል። ለምሳሌ I didn't ልበል እንዴ? I didn't eat raw meat. እሺ I never ate raw meat. እሺ I have what? Never eaten raw meat. አሁን ይሄንን በደም አድርጋችሁ ተከታተሉኝ። I didn't eat raw meat. ጥሬ ስጋ አልበላሁም ነው። መቼ? ትናንት ሊሆን ይችላል፣ ትናንት ወዲያ ሊሆን ይችላል። የሆነ ታይም ላይ ብቻ ግን አልበላህም ነው እንጂ ጥሬ ስጋ በህይወትህ እንደማትበላ ይሄ የሚገልጸው ነገር የለም ማለት ነው። አንደርስታንድ አድርጋችሁኛል? ሁለተኛ I never ate raw meat. ጥሬ ስጋ በፍጹም አልበላሁም። እኔ ሳይ ትናንት ጋር በልታል። አረ I never ate raw meat. ጥሬ ስጋ በፍጹም አልበላሁም ነው። ግን እስካሁን ቀምሳ አለማወቅን እንደማትበላ ግን ምንም የሚገልጸው ነገር የለም። in the past ባለፈው ከዛሬው በፊት ወይም ያለፈው በፍጹም እንዳልበላህ ነው እንጂ ከዛ በፊት throughout many years ምናምን አልበላሁም አይደለም ይሄ ማለት ነው። ይሄ ግን I have never በፍጹም እንዲህ አድርጌ አላቅም ስትሉ I have never ብላችሁ የምትጀምሩት ማለት ነው። say I have never በሉ እስኪ I have never eaten raw meat. say with me I have never eaten raw meat. what does it mean? በፍጹም ምን ቀን በልቼ አላቅም፣ ጥሬ ስጋ በልቼ አላቅም ነው። እየተገባ ነው? is it clear? ደስ አለው። አየህ በልታ አታውቅም እንዴ? እሺ በህይወት የውስኪ ጠጥቼ አላውቅም በለኝ እስቲ እስካሁን። I have never drank whiskey. I have never drank whiskey. እስካሁን ምን ብዬ አላውቅም ነው? ጠጥቼ አላውቅም እስካሁን። I have never በፍጹም ውስኪ አልጠጣም ስትል ሌላ ጉዳይ ነው። ልብ አድርግ። በፍጹም ውስኪ ማጠጣ ከሆነ I never drink በል እስኪ I never drink whiskey በል እስኪ። በፍጹም ምን አልጠጣም ነው? ውስኪ መቼ? ኤኒ ታይም ማለት ነው። አትጠጣም። እሺ I have never drank whiskey በል እስኪ። I have never drank whiskey. በፍጹም እስካሁን ጠጥቼ አላቅም ነው። ጠብሼ አላቅም። አሁን ለምሳሌ ሴት ጠብሼ አላቅም ስትል ጠብሼ አላቅም በህይወቴ ምናምን ስትል አድባሩ አንተ ነህ ጠብሰህ የማታውቀው ንገረኝ። I have never dated. I have never dated a girl. በል እስኪ ምንም ሴት ጠብሼ አላቅም በህይወቴ ነው ያለው። አሁን እስካሁን ድረስ ማለት ነው። እየተገባ ነው? እኔ በፍጹም አልጠብስም ከሆነ ደግሞ ምን ይላል ማለት ነው? I never date a girl. ተግባብተናል? ግን እምላችሁ ገብቷችኋል ኮንሴፕቱ ማለት ነው። ስለዚህ እንደዚህ አድርጌ አላቅም እስከዚህ ድረስ ምናምን ስትሉ በህይወታቸው I have never ብላችሁ ነው ማለት ነው። እየተገባ ነው? Is it clear? Yes. All right. I have never. Say I have never. I have never. I have never. አሁን አንተ እስካሁን አድርገው ማታውቀውን ነገር ይልክ I have never ያልክ ነገር ይስ አድርገው ማታውቀውን ነገር I have never drive car. I have never drive I have never drive the car. drive ነው የሚባለው? Drive. What's the verb form of drive? Drive make it እንዳለው ሰውዬ drive ፓሴንሱ ማን ነው? drove አይደለ? And then what about ይሄኛውስ? Driven. Say driven. Say I have never driven a car. ምን በህይወቴ ምን ነድቼ አላውቅም ነው? መኪና። ስለዚህ በህይወታችሁ አድርጋችሁ የማታውቁትን ነገር I have never ያልኩ አስቀምጣላችሁ ማለት ነው። እየተግባባ ነው? I have never ከዛ verb 3 እሷ በህይወቷ እንደዚህ አድርጋ አታውቅም። እሱ በህይወቱ ስትሉ he has በርሲ never has የምትሉት ለሂ ማን ጠቅማላችሁ? has he has never ብላችሁ እዚህ ጋር verb 3 and she has never and then ከዛ ማለት verb 3 ትጠቀማላችሁ። she has never he has never የተገባ ነው። እሱ እንዲህ አድርጎ አያውቅም ስትሉ he has never በብዙም ደውሎልኝ አሁን ያጎትል ይችላል አይደል? እከሌ ደውሎልኝ ያውቃል። አረ እንዴ ደውሎልኝ አያውቅም በህይወት ስትል he has never called me. say again he has never called me. He has never called me. አረ ደውላልኝ አታውቅም እሷ ደውላልኝ አታውቅም በህይወት she has never በፍጹም እሷ እንዲህ አድርጋ አታውቅም ስትሉ በፍጹም እሱ እንዲህ አድርጎ አያውቅም እስካሁን ስትሉ ማለት ነው። እየተግባባን ነው? ግን በደንብ ገብቷችኋል ኮንሴፕቱ? ገብቷል? አንተ እርግጠኛ ነህ?
ገብቷል? ኦልራይት ዝም አላችሁኝ እኮ እኔ ምን ላድርግ ብላችሁ ነው። ኦኬ በደንብ አድርጋችሁ ተከታተሉኝ። እንደገና ደግሞ ወደ ጥያቄ እንቀይረው። ደግሞ ወደ ጥያቄ እንዲህ አድርገህ ታውቃለህ ሆይ ስትሉ እንዲህ አድርገህ ሰውን እንደዚህ አድርገህ ታውቃለህ ሆይ እየተገባ ነው። እሺ ፊልም ይህን ፊልም አይተው ታውቃለህ ሆይ? ወይም የፍቅር ፊልም ይህንም የሚመቻችሁ የፍቅር ፊልም አይተህ ታውቃለህ ሆይ? የፍቅር ፊልም አይተህ ታውቃለህ ወይ ስትሉ ምን እንደምትሉት? የፍቅር ፊልም አይተህ ታውቃለህ ወይ? እንደዚህ አድርገህ ታውቃለህ ወይ ስትሉ ምን እንደምትሉት? Have you ever seen a romance film? Have you ever seen a romance film? Okay, yes. Have you seen a romance film? Have you seen? እንዲህ አድርገህ ታውቃለህ ወይ እኮ ነው። አይተሃል አይደለም ያልኩህ። አሁን እንደዚህ አድርገህ ታውቃለህ ወይ? ጠጋ አትጠይቁም እንዴ? በእንትን አትኮርጁም እንዴ? Have you ever watched? Have you ever watched? Alright, okay. So ለማንኛውም ምን ብላችሁ ነው የምትጀምሩት? ፍሬንድ አግኝተዋል እኮ አይዞህ። እንትን ነው ምንድነው ይሄ ወርድ ክላስ ችግር አለ እዛ ጋር። Have you ever በልሲ Have you ever ብላችሁ እዛ ቨርብ ስሪ መጠቀም ነው ማለት ነው። Have you ever watched? Okay? Have you ever watched a romantic movie? A romantic movie or film ማለት ይችላልላችሁ አይደለ? ስለዚህ የፍቅር ፊልም አይተህ ታውቃለህ ወይ? በማን የተጠየቀው እዚህ ጋር? Yes I have or no? I haven't ብለህ መልስ ትመልሳለህ። Yes I have or no? I haven't ትላለህ። ስለዚህ የሆነን ሰው እንደዚህ አርገሽ ታውቂያለሽ እንደዚህ አርገህ ታውቃለህ ወይ ስትሉ have you ever ብላችሁ እዚህ ጋር ቨርብ ስሪ መጠቀም ነው ማለት ነው። እየተግባባ ነው? have you ever እየተግባባ ነው? ከሷ ጋር ደንሰህ ታውቃለህ ወይ በለኝ እስኪ። Have you ever danced with her? Say. Have you ever danced with her? Say, have you ever danced with her? But say, Have you ever danced with her? ከሷ ጋር ጨፍረህ ታውቃለህ ወይ ነው። Have you ever danced with her? አረ በፍጹም እሷ ጋር ጨፍሬ አላውቅም በለኝ። አስረዝ ነገረኝ ና በፍጹም እስካሁን እሷ ጋር ጨፍሬ አላውቅም። I have never danced with her. I have never danced with her. Have you ever danced with her? I have never danced with her. እየተገባ ነው? በማን እድል የበለኝስ በእንግሊዝኛ ይሄ አሳይመንት ነው ለሚቀጥለው ክላስ ማለት ነው። እየተገባ ነው? ስለዚህ እንዲህ አድርገህ ታውቃለህ ወይ ስትሉ ምንድነው የምትሉት? Have you ever ነው የምትሉት ማለት ነው። ተግባብተናል? አሁን ግልጽ ነው ወይ? ያልገባችሁ ነገር አለ ወይ? ኦኬ በጣም ጥሩ። አሁን ይሄንን ነገር ትመልሳላችሁ ማለት ነው። ይሄንን ነገር ትመልሳላችሁ። እሺ ለ10 ዓመት ያህል አዲስ አበባ ከኖርኩ አዲስ አበባ ኖርኩ ስትሉ ኖርኩ ያ ማለት ግን እስካሁን አዲስ አበባ እንደሆነ ኮንሴፕቱን ማለት አዲስ አበባ ከኖርኩ 10 ዓመት ሞላኝ ስትሉ ምን ትላላችሁ? እስካሁንም አዲስ አበባ ብትሆኑ ማለት ነው። አማርኛውን ላስተካክልላችሁ እዚህ ላይ ያለው አዲስ አበባ ከኖርኩ 10 ዓመቴ ነው። still you're here ስትሉ ምን ነው የምትሉት? I have lived in Addis since ልበል ፎር ልበል ለምን ፎር ምንድን ነው? እርዝመቱን የጊዜ ዱሬሽን ኦፍ ታይም ነው የሚገልጸው። ሌንግዝ ኦፍ ታይም አይደል እንዴ? for 10 years I have lived in Addis Ababa for 10 years አዲስ አበባ ከኖርኩ 10 ዓመት ሞላኝ። እቺ ፎር የምትጠቀሙባት የጊዜውን ርዝመት ለመግለጽ ነው ማለት ነው። አማይ ክሌ ሲንስ የምትለው አስቀድም ያሳያችሁ ሲንስ የምትለው የምትጠቀሙባት እቺን ሲንስ ለምንድን ነው ያልኳችሁ? ሲንስ በጣም በአማርኛ ንገረኝ። ጊዜው ምን የጀመረበት ያ ነገር ማለት ነው። እየተገባ ነው? ግልጽ ነው? ያ አክሽኑ የጀመረበት ከሆነ ማን ተቀማላችሁ? ሴንስ። እርዝመቱ ደግሞ ለምን ያህል ወራት፣ ለምን ያህል አመት፣ ለምን ያህል ደቂቃ፣ ለምን ያህል ምናምን ጥያቄ ሲነሳ ደግሞ ማን ተቀማላችሁ? ፎር ተቀማላችሁ ማለት ነው። እየተገባን ነው? ግልጽ ነው ወይ? እዚህ ጋር ገባችሁ ነገር አለ ወይ?
ስለዚህ ኢን ጀነራል ምን ታደርጋላችሁ ማለት ነው? ሳብጀክት የማን ከሆነ ሺ ሂ ኢት ከሆነ እዚህ ጋር ምን አደርጋለሁ? ምን አደርጋለሁ? ሃዝ እንደ ቨርብ 3 አደርጋለሁ አይደል? ነገር ግን ሳብጀክት የማን ከሆነ አይ ዊ ዘይ ከሆነ ምን አደርጋለሁ? ኤንድ ዩ ከሆነ ብላለሁ። ምን አለው? ከዛ ቨርብ 3 ይጠቀማለሁ ማለት ነው። ይህ ቴንስ እስካሁን ስናወራው የነበረ ቴንስ ምን ይባላል? ፕሬዘንት ፐርፌክት ቴንስ ይባላል። ምን ይባላል? ፕሬዘንት ፐርፌክት ቴንስ ይባላል። እንግዲህ ከሲምፕል ፓስት ቴንስ ጋር ያለው ልዩነት ምንድነው? ፕሬዘንት ፐርፌክት ቴንስ አንድ ስፔሲፋይድ ፔሪድ ኦፍ ታይም ነው የሚገልጸው፣ ስፔሲፊክ ያልሆነ ታይም ማለት ነው። እየተግባባ ነው። ለምሳሌ አይ ሃቭ ኢትን በልሲ፣ አይ ሃቭ ኢትን ላንች፣ ምሳ በልቻለሁ አይደል? አይ ኤት ላንች፣ ምሳ በልቻለሁ። ሁለቱም ግን አልቋል፣ ድርጊቱ ፓስት ነው። የስ ነው አይደለም እንዴ? ልዩነቱ ምንድነው? አይ ኤት ላንች ስትል ምሳ በልቻለሁ ኢት ዳዝንት ሃቭ ኤኒ ኮኔክሽን ዊዝ ዘ ፕሬዘንት ታይም፣ ከአሁኑ ጋር ምንም ግንኙነት የለውም። መራብህን ምንን የሚገልጽ ነገር የለውም። አይ ሃቭ ኢትን ላንች በልሲ፣ ምሳ በልቻለሁ አይ ዶንት ኒድ ኤክስትራ ላንች ማለት ነው። ቢኮዝ አም ስቲል ፉል ማለት ነው። እስካሁን ጠግባህ ማለት ነው። ዳት ዲፍረንስ ወይ ሃም ማለት ነው። ይሄ አይነት ነገር ድርጊቱ ይኸውላችሁ በደንብ አድርጋችሁ ተከታተሉኝ። ድርጊቱ ተደርጎ አልቆ ውጤቱ ከአሁኑ ጋር ግንኙነት ያለው በልተሃል፣ እስካሁን እንደጠገብክ ነህ። የሆነ ነገር ጽፌ አልጨረስኩም ዋይት ቦርድ ላይ ጽሁፉ ግን እስካሁን አለ የለም? በቃ ግን አክሽኑ እኮ አልቋል። ይሄ ምን ይባላል? ፕሬዘንት ፐርፌክት ቴንስ ይባላል። ምን ይባላል? ሁለት an action that started in the past and continues to the present ከዚህ በፊት የጀመራችሁት እስካሁንም ቀጣይነት ያለው I have lived in Addis Ababa for 10 years አሁን የት ነው ያለሁት? አዲስ አበባ። ግን ከጀመርኩት አልቆየሁም መኖር ከጀመራችሁት ቆይታችሁ እስካሁን ድረስ እያደረጋችሁት ያለ ወይም ድርጊቱ አልቆ ውጤቱ ግን ካሁኑ ጋር የሚገናኝ ከሆነ ይሄ አይነት ቴንስ ምን ይባላል? ምን ይባላል? ፕሬዘንት ፐርፌክት ቴንስ ይባላል። ገብቷችኋል? አዎ። በዚህ ሜተድ ነው የምንቀይረው አማርኛ በእንግሊዝኛ። ከዛ ከራሳችሁ ቋንቋ ጋር እያጣጣማችሁ እንግዲህ በቃ ሲያሾፈኝ የነበረ ይሄ ቴንስ ለካ ለዚህ ነው እንዴ ለካ በአማርኛ እንዲህ ለማለት ነው እያላችሁ በደንብ አድርጋችሁ ተማሩት። መልእክታችን ነው። this is unique English where you can learn English uniquely በልዩነት የምትማሩበት ነው ማለት ነው። ከየትኛውም ቦታ ሆኖ በአካል ወይም በኦንላይን መማር ፈልግ ሰው ካለ ሊደውልልን ይችላል። then በአካል ሲኤምሲ ሚካኤል እንገኛለን። በኦንላይን ደግሞ በግሩፕ በሚኒ ግሩፕ እና በፐርሰናል ክላስ ለብቻ አድርገን እናስተምራችኋለን። don't forget that unique English is the center of excellence where you can learn English excellently. Bye everybody.